ከዘቡር ከኢንጂል ከአቅራ ልክ እስከ አሁን ሙሐመድ እስካለበት ድረስ ዘን ሙሐመድ 10 ዓመት አይደለም፣ ሙሐመድ 20 ዓመት አይደለም፣ ሙሐመድ 40 ዓመት እስከ 40 ዓመቱ ድረስ ማለት ነው። ዘን አላህ የሚባለው እዛ በፊት ከነበረ እውነቴን ነው። አላህ የሚባለው እዛ በፊት ከአቅራ ያልከው ከዘቡር ከኢንጂል ከአቅራ ያልከው ከኢንጂል ከአቅራ ከዘቡር ከቶራት አቅራ ምንድን ነው? ኢቅራ ለአዳም የወረደለት ኢቅራ ማለት ነው። ኦኬ ለአዳም የወረደለት ረስቼው ነገር። ኢቅራ ለአዳም የወረደለት ዘድ ከዛው። እሺ ተረዳኝ፣ ዝም ልሳኔን አጠናክረውና ተረዳኝ። እየተረዳሁ ነው፣ ስላልገባኝ ነበር ይቅርታ። ለአዳም የወረደለት ነው አቅራ። ከነዚህ ሁሉ መጽሐፎች ለሙሴ ለዳዊት ኦር እንደዚህ አይነት ለወረደላቸው ብለህ ልናምን የነበረው መጽሐፍ ከዚህ ሁሉ አላህን እመኑኝ ያለበት ሙሐመድ ውጪ የተጻፈ መጽሐፍ ሐዲስ ቁርአን ይህን ሁሉ ሙሐመድ የጻፋቸው አይደለም። የሙሐመድ የተጻፈ መጽሐፍ ነው ብለው የሙሐመድ መጽሐፍቶች ናቸው። አሁን በእንግሊዝኛው ስታነበው እሺ፣ አንደኛ ለአዳም አቅራ የሚባል መጽሐፍ ተሰጠ ያልከው ውሸት ነው። እንደዚህ የሚባል ነገር የለው። ኢቅራ የሚባል የወረደ ከቁርአን ምዕራፎች መካከል ማነው? ሱራዎች መካከል አያዎች መካከል አንደኛው ነው ኢቅራ የሚለው። እሺ ለአዳም የወረደለት እንዲህ ነው ተብሎ ከየት ነው ያገኘው? ለአዳም የተወረደለት አላህ የሚባለው ይህ ሁሉ ለአደም ከወረደ ለሁሉ መጽሐፍ እስከ ሙሐመድ 40 ዓመቱ እስኪነግስ ድረስ አላህ የሚባለው እዛ በፊት ከነበረ አሳየኝ ነው ማስረጃውን። እንደዚህ አውጥተህ እሺ በጣም ጥሩ። ሐዲስ ውጪ ከሐዲስ ከሙሐመድ ከጻፋቸው ከሐዲስ ከቁርአን ውጪ እሺ ችግር የለም። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት አላህ የሚባለው አምላክ ይታወቅ ነበር ወይ ነው? እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም 40 ዓመት 40 ዓመታቸው ከመንገሳቸው በፊት እያለ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ታውቀዋለህ? ከይቅርታ ጋር አንድ ቤት አናንሳው። የሙሐመድ የነብዩ ሰለላሁ ዐለይሂ ወሰለም ስማቸው ማን ይባላል? ሄሎ ዶክተር ማለት እኔ በጣም ውዝግብግብ ብዬ ብዙ መጽሐፍቶችን አገላብጫለሁ። ልመልስልህ እኮ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የአላህ ስም ይታወቅ እንደነበር ማስረጃ ያሰጠህ ነው። ስማቸው ማን ይባላል? አንድ ጊዜ ካላውቀውም በለኝ። አላውቀውም። አታውቀውም? ሙሐመድ ኢብኑ አብድላህ ይባላሉ። ሙሐመድ የአባታቸው ስም ማን ይባላል? አብደላህ ይባላል። የአላህ ባሪያ ማለት ነው። የአያታቸው ስም ጦልቢ። ነብዩ ሰለላሁ ዐለይሂ ወሰለም የአያታቸው ስም ማን? ጦልቢ አብዱል ሙጠሊብ። እሺ ሙተልቢ ነው። ሙተልቢ እንደዛ አካባቢ ነው። የአባታቸው ስም አብደላህ እንደሆነ ታውቃለህ አይደለ? አብደላህ ያውና አላህን እኮ በደንብ አድርገው ያውቁት ነበር። የነብዩ ሰለላሁ ዐለይሂ ወሰለም አባት ራሱ ስሙ ማን ነበር? አብደላህ ይባል ነበር። የአላህ ባሪያ ማን ማለት ነው? የአላህ ባሪያ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው እንዳዲስ አይደለም አላህን ያስተዋወቋቸው። ለዚህም ነው አምላክ አላህ ተረጋጋ። አላህ ምን ይላቸዋል? ለነብዩ ሰለላሁ ዐለይሂ ወሰለም ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ አለ። ሙሐመድ ሆይ እነዚህን የመካ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው ይላቸዋል። ገና ሳይጠይቋቸው ማለት ነው። አላህ ነው ይሉሃል፣ ያውቃሉ ይሄን አለ። ነገር ግን ችግራቸው ምን ነበር? የመካ ሰዎች አምልኮን ለአንዱ አምላክ ለአላህ ብቻ አያደርጉም ነበር። ታዲያስ ለሌሎች አካሎችም ያጋሩ ነበርና ነው። አያችሁ አይደለ? ምን ነበር መሰላችሁ እምነታቸው የእነዚያ መካ ሰዎች? አሁን የምነግራችሁ ታሪክ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ስለነበረው ትውልድ ነው። ምክንያቱም ልጁ የሚፈልገው ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣን ህግ ሳይሆን ከዚያ በፊት ስለነበረው ህግ ነው እየጠየቀ ያለው። የመካ ሰዎች እምነታቸው ምን ነበር ከተባለ በአብርሃምና በኢስማኤል በኩል ያገኙትን አንዱን አምላክ አላህን ይገዙ ነበር። እነዚህ ሰዎች አላህን ይገዙ ነበር። ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ። ነገር ግን ምን ይላሉ የመካ ሰዎች መሰላችሁ? እኛ ጻድቆች አይደለንም፣ ወደ አምላክ የሚያቃርቡን ጻድቃን ያስፈልጉናል። ስለዚህ በመካከላችን በእኛና በአምላክ መካከል አማላጆችን እንያዝ። እነርሱን የምንመረጡ መላእክቶችን፣ ጻድቃኖችን፣ ቅዱሳኖችን ብለው የሚያስቧቸውን ላት፣ መናት፣ ዑዛ፣ ሁበል እያሉ እየጠሯቸው እነዚህን ምን አደረጓቸው? እየቀረጹና እየሳሉ በመካ አቅራቢያ አስቀመጧቸው። ገብታችኋል አይደለ? ከዚያም በኋላ
ለነዚያ ይሰግዱላቸዋል። እንዴ ለምን ታመልካላችሁ ሲባሉ መቼ አመለክናቸው? እኛ የምናመልከው አንዱን አምላክ ብቻ ነው አላህን። እነዚህን ሲባሉ ለምንድነው የምትሰግዱላቸው ሲባሉ የክብር ስግደት ምንድን ናቸው? አማላጆቻችን ብቻ ናቸው ይላሉ። ልክ እንደ ዛሬው እንደ ክርስቲያን ህዝብ ማለት ነው። አንድ አምላክ አለ ብለው ያምናሉ አይደለ? ራሱን በሶስት አካል ገልጧል ብለው ቢሉም እንኳን ነገር ግን ምን ይላሉ? እኛ ጻድቅ አይደለንምና በመካከላችን በእኛና በአምላክ መካከል አማላጆች ያስፈልጉናል። ማንን? እነ ማርያምን፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል ምናምን አደረጉና ምን አደረጉ? ለምን በራሳቸው አትቃረቡ? እኛማ ደካማ ነን፣ ኃጢአተኞች ነን፣ መካከለኛ ጻድቃን ያስፈልጉናል። እነሱን ለምን ታመልካለ? ለምን ትሰግዱላቸዋላችሁ? እኛ እኮ እናመልካቸውም እንዲያማልዱን ብቻ ነው። ለምንድን ነው የምትሰግዱት? የክብር ስግደት ነው ይሄ። ልክ እንዲህ ነበሩ የመካ ሰዎች። ገብቷችኋል አይደል? ስለዚህ አላህ የሚለውን ስም ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የመካ ሰዎች ያውቁት ነበረ። ሰማይ ምድርን የፈጠረው እርሱ ነው ብለው ያምኑ ሁላ ነበረ ማለት ነው።